ሊካ አይደለም ይሄ ማብቃትና ማብቃት ነው ያለበት። ሜቢ አንተ ነገ ልትጎጂ ወይም ትሰበር ይችላልሽ። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተሰበርኩኝ ነገ መቼም ልሰበር አልችልም። ገባ? ስለዚህ አይኑ በብዙ መንገድ ታስብልኝ ይችላል። አንደኛ ነገር ጥሩና አስፈላጊ ትክክል የሆነ ውሳኔ ስለሆነ ነው። ይፋ ቤተሰቦችሽ ጋር ካለብሽም ትሄጃለሽ። ግን እሱ ፈርሞ ከሱ ጋር ተለያይተሽ እሱ መጥሪያ ሰተሽ ምናምን አለ ቤተሰቦችሽ ጋር መሄድ ያለብሽ ጀመረ ኤፍሬም ይሄን ነገር ስላለበት እኮ ነው። እና ደግሞ አንተ ዛሬ ነው እንዴ የምታየው? ትላንትና እኮ እኔ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ተዳራቸው ውስጥ ይግቡ ይመለሱ እያልኩ ስንቴ ተናግሬያለሁ። ብዙ ጊዜ ተናግሬያለሁ እኮ። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋር ያለህ ነገር ልክ አይደለም በቃ አቁም ያለው አንድ ሰው የለም። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሏት። በቃ አቡሻ እናንተ ትዳሩ መፈታቱ ልክ ነው እያልክ ነው? አዎ ይኸውልህ ለነገሮች ገደብ አላቸው ብሩኬ፣ በጣም ብዙ ገደብ አላቸው። እናንተም እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጪ አንድም ልታስቆማችሁት የሞከራችሁት ነገር የለም። ትላንትና ደግሞ ይኸውልህ ተወሱን ትላንትና ደግሞ ብዙ ነገር ልታወሩ ሞክራችኋል። እኔ ብዙ ወንድሜን ለመውቀስ ሞክራችኋል። ገባ? እናንተ ነገሮችን በቃ በብዙ መንገድ ሞክራችሁ አልተሳካላችሁም። አይኖ ነገር ግን እሱ መቶ ሊሳካለት ሲል ወደ ውጭ ሀገር ይዛችሁ ትሄዳችኋል። ስለዚህ ሜቢ እናንተ ስላልተሳካላችሁ በንዴትም እሱ ልትናገሩት አይገባም። በቃ አልቻላችሁም ነው። ካልቻላችሁ ካልሆነ አልሆነም ነው እንዴ። ለምን እናንተ ያጠፋችሁትን ጥፋት ሰው ላይ ለመቀሰር ትሞክራላችሁ? ይሄ ትክክል ነገር አይደለም። ስለዚህ እኔ አሁን የመጣሁት እኔ አንድ ሁለት ለመባባል ለክርክር አይደለም። እኔ በቃ ፈርሞልኝ በሰላም ህይወቴን እንድቀጥልና እሱም የፈለገው ነገር እንዲያደርግ ነው። ቤተሰቦችሽ ጋር ሄድ ካለብሽ ቤተሰቦችሽ ጋር ሂጂ። ይሄማ ሄድማ ሄዳለሁ እኮ ነገር ግን ፈርሞልኝ ብሄድ ነው ለኔ ጥሩ የሚሆነው። ገባ? እንደዚህ አይነት ትዳር ሲጀመር በጣም ተረጋግቼ ቆየም ዘገየም ማለት ፈጠን አሁን ወሰን ነው እንጂ እኛ ቀጥሎም የሆነ ሰዓት ላይ ማብቃቱ አይቀርም። ምክንያቱም እሱ ፈጣሪ ነው የሚያውቀው። ትክክል ነው። ያጋጭር የሚያውቀው ፈጣሪ ነው። ምን አለ መሰለህ ኤፋ የምትወስነው ራስህ ነው። እንዴት ነው ትዳር ውስጥ ያለ ሰው ምን አለ መሰለህ ኤፋ ዛሬ ላይ አሁን ኦኬ እሺ ብዬ ነገሮችን አልፈርምም አለኝ አይደል? ሄድኩኝ የሆነ ታይም ሰላም ተፈጠረ። ከዛ ደግሞ ድጋሚ ሌላ ነገር እንደማይፈጠር በምን እርግጠኛ ነኝ? ይሄ ነገር እየተደጋገመ ያለ ነገር ነው። አንተ ስላወራው አይደለም፣ በጣም ትልልቅ ሰዎች መካከል ቁጭ ብለን ያወራን ሰዎች ነን እኛ። ገባ ይፋ? ስለዚህ ነገ ድጋሚ ይሄን ነገር እንደማይፈጠር ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው፣ ሌላ ሴት ነው ይዞ ጎትቶ ሊመጣው። ስለዚህ ለምንድን ነው እኔ እንደዚህ የምሆነው? እኔ ክብር የለኝም እንዴ? እኔ ትዳሬን ስላከበርኩኝ እኔ ቤት ስላልኩኝ ነው አይደለም። ስለዚህ እኔ እንደዚህ አይነት ነገር ስላደረኩኝ እኔ የሚገባኝ ከሆነ እሱ እንደፈለገ እንዲሆን እኔም የራሴን ህይወት እንድኖር ይፈርምልኝ። አለቀ። ብዙ ነገር ያሳለፋችሁ ሰዎች ናችሁ ሁለታችሁም እና ግን እንዳሳልፈን አይደለም ጓደኞቹ እሱም የሚያስበው እንደዛ አይደለም የሚያስበው። ይፋ በጣም ይቅርታ እየተሟገትኩ ስላለሁኝ በጣም ይቅርታ። ምክንያቱም እኔ ከልቤ ስለወሰንኩበት ነው ይሄንን ውሳኔ እንደዚህ ሽንጤን ገትሬ ለመከራከር እንትን ያልኩትኝና እቺ ነገር ላይ ብቻ ፈርም መጥሪያውን አሁን ያመጣሽልኝ እሻለ አልፈርም ብለሽ መጥሪያውን ሰጣሽኝ። ወደ ከቤተሰብ ከእግዚአብሔር በታች ልንገርህ አንድ ነገር አለ። ከእግዚአብሔር በታች እዚች ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን። አለቀ። ለዛ ነው መጥሪያውን ያመጣውልኝ። እሱንም ያደራረስ ነገር እኮ ምንም አልተፈጠረም እኮ በቃ እንትኑ አንብቦ ይፈርም። እኛ እኮ ሳያነብ ይፈርም አላለም። በቀላሉ እዚህ ጋር በቃ አንብቦ ተረድቶት ይፈርም። ግን ፍቹ መሆን መቻል አለበት። ልጅ እኮ ነው ለትዳሩ ሲል እሷም እንደዛው እንዴ ትዳር ቀላል ነው እንዴ? ዛሬ ላይ ተጋጭቶና በሱ በኩል ምንም የለፋበት ነገር እስከሆነ የለፋበትን ነገር ታከብረዋለህ እንጂ አታቀለውም። ኤፋ ታከብረዋለህ እንጂ አታቀለውም። ነገር ግን ይሄ ብዙ ነገር ያያችሁበት ፍቅራችሁ ነው። በአደባባይ እንዲህ ዝም ብላችሁ ከንቱ አታድርጉት እንዴ። ሰው ራሱ ምን ይላችኋል? በእናንተ እኮ ብዙ ሰው እየተለወጠ ነው። ብዙ ሰው ፍቅረኛ ሊያዘ ራሱ በእናንተ ምክንያት ብዙ ሰው ፍቅረኛ እየያዘ ነው። እና ለትውልድ መሳሪያ እየሆናችሁ እናንተ በዚህ ልክ ደግሞ ስትወርዱ ደስ አይልም ለሚያያችሁ ሰው ራሱ። ኦኬ ስለዚህ ነው እየተጎዳው መቀጠል በድብብቆች ነገሮችን እንድንቀጥል ነው የምንፈልገው ማለት ነው። እኔ እኮ አሁን ፈርምልሽ እኔ ብቻ መጎዳ አድርገሽ ነው እያወራሽ ያለሽው። እግዚአብሔር አለ። እኔና አንቺ በመለያየታችን ሁለታችንም የምንጎዳው እንጂ እኔ ብቻ አይደለም የምጎዳው። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተጎዳው እኔ መቼም ልጎዳ አልችልም። በቃ ፈጣሪ ስላለ እንዴት ነው የምትጎጂው? ሰው ነሽ አይደለ? እኔ ወላ እግዚአብሔርን የያዘ ሰው ሲጎዳ ይቻላል አቅም እኔ እና እኛ ሰይጣንን እንያዝ ነው አላልኩም።
በየው እንደዛ ነው እንጂ እንደዛ ነው ማለት ነው። እግዚአብሔር እንደሻል እኛ ሰይጣን እንደዛ እንደፈለክ ተርጉመው እሱ እንደተመቸክ መተርጎም ትችላለህ። ነገር ግን እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ ምን አይነት ስሜት ኧረ በስመ አብ መቼም አልጎዳም። ነገ ምናምን ትጎጃለሽ እና አትፈርሚም። ልጎዳ እሺ ብጎዳ ይሻለኛል። እኔ ሪስኩን ወስጄ ብጎዳ ይሻለኛል። በእንደዚህ አይነት ሁኔታ ውስጥ እንደዚህ እየሆንኩኝ ከምቀጥል ልጎዳ። አንተ እግዚአብሔርን የሚያስክ ሰይጣንን የሚያስክ ይቅርታ አድርጉልኝ፣ ግን በቃ ብጎዳ ይሻለኛል። እኔ ራሴ ሪስኩን ወስጄ ልጎዳ። ሲጀመር አትጎዳም። በቃ እኛም ከጎኗ ለባቡሻ ይባሉ ምንም ቀማቀን ወይም ጠዋት ተነስተን ከእንቅልፍ ተነስተን የምንወስነው ውሳኔ አይደለም። ይሄ ትልቅ እኮ በደንብ አስባበታለች እኮ እንደ ሴት ይኸውልህ፣ በጣም ጠንካራ ሴት ናት። ባይዘው የሩታ እንደ ሌሎች ሴቶች ብትሆን ኖሮ በፊት ነበር ጥላው የምትመጣው ነው። ግን እሷ ጠንካራ ስለሆነችና ብስል ስለሆነች ነው እስከዛሬ ድረስ ቁጭ በላይ አስባበት። እንዴ አንተ ኧረ ተው ብቻ ብዙ ነገር እኮ ነው የሞከረችው። እኛ ራሱ እየገፋፋናት ሂጂ ዛሬም ነገም፣ ባለፈው ራሱ ስንት ነገር ሞከርን ልናስታርቃቸው። ኢቭን እሱ ባጠፋው ጥፋት እሷ ይቅርታ እየጠየቀች ነው። ሁለቱም አንድ ላይ ነው ያሉት። በቃ እኔ ከዚህ በኋላ የእሷንም ውሳኔ ላስቀየራት አልፈልግም እኮ። እሺ እሷ ፋሚሊ የእሷን ውሳኔ ደግፌ ከእሷ ጋር ነው ማለት ነው። አቡሻዬ እኔ ስመኝ እሷ ፋሚሊ ዋጋ ትይ ግን አያስፈልግም ፍቹ በቃ እኮ በቃ ያለችው ነገር ይገባናል፣ ያለችበት ሁኔታ ይገባናል። ግን ፋሚሊ ዋጋ ትሄድ ፋሚሊ ጋር መሄድ ፈልጋለሁ ካለች ሶ ግን ይሄ ግን የፍቺ ወረቀት አያስፈልግም። ኤፍሬም ሲጀመር እንዴት ነው አሁን ተለያይተን ከዛ ምንድነው ሌላ ህይወት ነው የምታስቢው? ምንድነው ፕላንሽ? ቆይ ህይወት ይቀጥላል። እግዚአብሔር ነው የሚያውቀው እሱ እኮ አይደለም። ለነገርሽን ምንም አያሳስብሽም፣ ምንም አያስጨንቅሽም። እንግዲህ እኔ ስለ ነገ እግዚአብሔር ይጨነቅበት በቃ። ዛሬ ያላስተካከልሽው ነገርሽን እኮ መቼ የምታስተካክያችን ነገን እሺ አንተ እኮ ከዚህ በፊት ስለ ነገ አታስብም ወይ ብለህ ስል ዛሬ ልኑር እንጂ ስለ ነገ ፈጣሪ ያውቃል ብለህ አልፈዋል። ስለዚህ ለኔም ፈጣሪ ያውቅልኛል። ገባ? አንተ ፈጣሪ ስለሚያውቀው ለኔም ነገ ፈጣሪ አረኔ እንደዚህ በቀጫታና ያላቅም ታቀኛለህ። ማወቅ ያለባችሁ ነገር ይሄ ነገር ቢቆይ ራሱ ዛሬ ይቅርታ አረግንላችሁ ምናምን ነገር በቃ ሰላም ወረደ። ይሄንን ሐሳብም ተው ነው። ነገ ላይ መፍረሱ እኮ ምንም በጣም ቡሻ እንደዛ ይባላል። በእግዚአብሔር ይሄ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም እኛ እኮ ህዝብ ራሱ እኮ መጀመሪያ የነገ እንዴ ለአንተ እኮ የሚያይ ሰው ራሱ አይደለም እኛ እዚህ ውስጥ ላይ ያለ ነው አይደለንም። የሚያይ ሰው ራሱ መፍረድ ይችላል። ይሄን እንዴ እንዴት ነው ትዳር ውስጥ ያለ ሰው ሌላ ሴት ይዞ እየመጣ የሚንዘላዘለው? የትኛው ትዳር ላይ ነው እንደዚህ የሚንዘላዘለው? አሁን እኮ እሱ ማለት ነው ይኸውልህ፣ እሱንም በስነ ስርዓት እናወራዋለን። ሩታ ደግሞ ተረጋጊና ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። አንድ ሁለት ብለህ ራሱ ላስቆጥረው እችላለሁ እኮ ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምን ያሳለፍናቸው መልካም ጊዜያቶች እንኳን አይዙሽም እንዴ? ሩታ በዚህ ልክ እንዴት ትጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትልል እችላለሁ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን እንለያያለን ወይንም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። አሁን ነው ይሄንን ነገር እንዳስብ አንተ ያደረከኝ። ምክንያቱም ያለሁበትን ሁኔታ እያየህ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ ትችላለህ? ገባ አይደለ? የመጨረሻ መፍትሄ የሚሆነው ይሄ ነገር ብቻ ነው እኔ እናንተ መካከል። እርግጠኛ ነኝ? በጣም እርግጠኛ ነኝ። ይሄ ነገር መፍትሄ ነው። አንደኛው ነው አንቺ ያለሽበት ሁኔታ አለ። ጭራሽ ደግሞ ከሱ ጋር ተለያይተሽ ተፈራርመሽ ማይሆን ነገር ሌላ ችግር ውስጥ ሌላ ጉዳት ውስጥ ነው የምትገቢው። እንደዚህ አይነት ሁኔታ ውስጥ ሆኜ እኮ እሺ አልገባኝ። በእንደዚህ አይነት ሁኔታ ውስጥ ሆኜ እኛ ብንሰጣት ኖሮ በፊት እንሰጣት ነበር። ግን ይኸውልህ አሁን ልብ ሰጣችኋት እኮ ብዙ ነገር አሳያችሁን እኮ። ዛሬም ላይ ልብ እየሰጣችሁት ያላችሁት እናንተ ናችሁ ማለት ነው። እንደዛ እንደፈለክ ማለት እንዴት ነው የምትረዳው? ቆይ አንተ ህይወቴ ሰው ቢኖርልኝ ነው እንዴ የሚመስልህ? እኔን የሚመራኝ ሰው ነው እንዴ የሚመስልህ? በደንብ ሰው ነው የሚመራሽ። በራስሽ ተመርተሽ አታውቂም ሲጀመር። ይኸውልህ ታውቀኛለህ፣ እኔ ግርግር ወይ ሁኔታ የምፈልግ ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፌ አልመጣም ነበረ በቃ። ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ስለዚህ አንተ ይኸውልህ መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም። መልካሙን ነገር አስቤ በጥሩ መንገድ ብንቀጥል ጥሩ ነበረ። ግን እኔ አንተ እንደዚህ ሁኔታ ውስጥ ሆኜ ያላሰብክልኝ ነገ ታስብልኛለህ ብዬ ራሴን ማታለል አልፈልግም።
ዛሬ ያልተስተካከለ ነገር ደግሞ ነገ ይባሰ ነው። ስለዚህ አሁን እኔ ክርክሩን ለምን እናበዛዋለን? መጨረሻው ነገርሽ ይኸውልሽ ሩታዬ፣ አንድ ነገር መረጋጋት ትፈልጊያለሽ፣ ብዙ ነገር ትፈልጊያለሽ፣ ፋሚሊሽ ለማየት ትፈልጊያለሽ። በማንኛውም ነገር እኛ ከጎንሽ ነን። ግን ፍቺ የሚባለው ነገር ደግሞ አያስፈልግም። እኔ ፋሚሊም ጋር ሄድኩኝም አልሄድኩኝም እኔ ከመረጋጋት ወደ ኋላ አላልኩም። በጣም ተረጋግቼ እንደዚህ አይነት ውሳኔ ውስጥ የገባሁት በጣም ተረጋግቼ። በነገር ላይ ሰው አያስፈልግም። አንተ ለራስህ ለማሰብ ወይም ደግሞ ታይም ለመውሰድ ብቻህን ነው መሆን ያለብህ እንጂ ሰው ምናምን ይሄ የሰው ከበባ አያስፈልግም። ምክንያቱም ሁሉም የራሱን ሀሳብ እየመጣ ነው የሚመግብህ፣ ኢንፍሉዌንስ የሚያደርግብህ። አንተ ግን ከራስ ጋር ሆነ የራስህን ታይም ወስደህ ስታስብ በጣም ትክክለኛ ወደሆነ ውሳኔ ነው የምትደርሰው። ስለዚህ እኔ ከራሴ ጋር ጊዜ ወስጄ በጣም እንዴ ረጅም ጊዜ እኮ ብቻዬን ሆኜ በጣም ብዙ ያሳለፍኳቸው ነገሮች አሉ። ስለዚህ ያ ነገር ነው እኔን ወደ እንደዚህ አይነት ውሳኔ እንድገባ ያደረገኝ እንጂ የማንም ወሬ የማንም ሆይሆይታ ወይም እገዛ አይደለም። የራሴ ውሳኔ ነው፣ የራሴ ፍላጎት ነው። ስለዚህ አሁን እቺ ወረቀት ላይ ብቻ ፈርምልኝና ልሂድ፣ አንከራከር። በቃ በሰላም እንዲፈታ ከሆነ ነገሩ ነገር ያደረጉት እዚች ጋር በዚህ ደቂቃ ብቻ በመፈራረም ሊለያዩ። ይሄ ደቂቃ ብቻ እኮ አይደለም፣ ይሄ ወር ሙሉ የጸብ ነው። ምንም ሰላም ሆኖ አያውቁም። በቃ ሰላም ይመጣል፣ አንድ ቀን ሰላም ይመጣል። እንደዚህ አይነት ሁኔታ ውስጥ ሆና ደግሞ ሰላም ያልመጣ ሌላ ሁኔታ ውስጥ ሆና ጭራሽ ነገ ለሚፈጠረው ጥያቄ መልስ ታገኛለህ። ልጁ ተወልዶ ለሚጠይቅ ጥያቄ መልስ አለ። በደንብ አለ። እንደዚህ በችኮላ የተወሰነ ውሳኔ ነው። ኧረ በደንብ አለን። እንዴ ምን ችግር አለው? አባትነቱን ይክዳል እንዴ? ስለዚህ አባቴ ነው፣ ይኸው ይመጣል፣ ያገኘዋል። የልጅ ጨዋታ ተጫውተው ይኸውልህ፣ ስማኝማ ምን አለ መሰለክ፣ እኔ እና እሱ እንጂ የተለያየ ነው። ጭራሽ ልጁንም አያገኝም እኔንም አያገኝም። ወይም ደግሞ ምንም ነገሮችን ከት ማድረግ አይደለም፣ ግዴታው ነው። ግዴታዬ ነው። ሰማኸኝ? ግዴታው ነው። ወድጄ ወይም ፈልጌው አይደለም፣ ግዴታዬ ስለሆነ ግዴታው ስለሆነ ያደርጋታል። ሁሉንም ነገር አደርጋለሁ፣ ያደርጋል። በቃ ስለዚህ ለዚህ አይነት ጥያቄ ደግሞ ምንም መልስ የሚጠፋ ነገር አይደለም። የተጣሉበት ነገር ታዲያ ነገሩ ለዚህ ነገር ትንሽ ያስብ። የተለያዩበት መንገድ ነው። ይፋ ብዙ ጊዜ ያስብበት ነው። እውነት ከምሬ ነው የምልህ። እኔ እንደዚህ በጣም ከራሴ ጋር በጣም ተከራክሬ የወሰንኩት ውሳኔ የለም በህይወቴ። በጣም ከራሴ ጋር እንደዚህ አይነት ሁኔታ ውስጥ ሆኜ ብቻዬን ሆኜ ያሰብኩበት ጊዜ የትም የለም። ለየትኛውም ሁኔታ እንደዚህ ተጨነቄ አላውቅም። በጣም ነው ያሰብኩበት። ልክ እንዳልሆንሽ ነው እየተሰማን ያለው እኮ እናንተ ናችኋ። እኔ ደግሞ ትክክል ነኝ። ድጋሚ ያስቢበት ሩታ። ጊዜው አይሄድም እኮ ለመፋታት እኮ ቀላል ነገር ነው፣ ብዙ አይደለም። ግን አስቡበት። ከዚህ በላይ እሷንም ማስጨነቅ አልፈልግም። ያለችበትም ሁኔታ ጥሩ አይደለም። ስለዚህ አሁን መጨቃጨቁ ምናምን መፍትሄ አይሆንም። ይፈረምልን እንሂድ። አቡሻ መፈረሙ እኮ ነው እኮ በቃ ይፈርም። አንብባችሁ ፈርሙ። ሀሳብ አይደለም፣ ችግር የለውም እኮ ያው ምንም መከራከር አያስፈልግም። ፈረመስ በጣም ጥሩ። እስከ ነገ ድረስ ጊዜ ውጪ ላስብበትና መፈረም ካለብኝ ፈርምልሻለሁ፣ ከሌለብኝም ለምንድን ነው የምትፈርመው አንተ? ስለዚህ አሁን ማለት ነው ከኔ እንትን የግድ መስጠት አለብኝ። ህግ ነው ያዘዘኝ። ስለዚህ ይሄንንም ያዘውና ወደ ህግ መሄድ ካለብን እንሄዳለን። ፈርመህልኝም ነገ መገናኘት ካለብን እንገናኛለን። አመሰግናለሁ በጣም ከመክበራውን መከራከር ምን ነገር ያስፈልጋል? በቃ ጥሩ። እስከ ነገ ድረስ ይታገሱኝ፣ ላስብበት ከራሴ ጋር። ከዛ የወሰንኩትን ውሳኔ ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገ ድረስ ታገሽ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው እኔ ህግን ያዘዘው። ምክንያቱም ነገ ባይስማማ ድጋሚ ማፋፋል ይችላልቸው። ገባህ? ምንም ይፈጠር አይደለም። እኔ እና ወንጀለኛ አይደለሁኝም እኮ። ኧረ ምንም ችግር የለውም። እኔ ወንጀል አልሰራም ወይ ሰራ። ይሄ ህግን ያዘዘው፣ እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም ያውልክ። እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ እኮ። አስቦበትም ቢሆን ችግር የለውም። እስከ ነገ ነው አይደለ? ኖርማል ነው። ነገ ነው መቅረብ ያለባችሁ ተብለናል። ስለዚህ እሱም እስከ ነገ ድረስ እንትን ይበለና ያስብበትና ነገ ተያይዘን መሄድ ካለብን እንሄዳለን። ከፈረመልኝ ደግሞ ሄጄ ክሴን አነሳለሁ ማለት ነው። በሰላም ያሳለፋችሁበት ፍቅራችሁ እንደ ቀልድ ፖሊስ ጣቢያ ሄዳችሁ የሆነ ቤት ሄዳችሁ ስትፋቱ ግን ህሊናሽ ራሱ ደስ ይላል። ሩታ ምንም ማድረግ አልችልም። ይፋ ህሊናዬ ደስ እንዳይለው ብዬ ደስ እንዲለው ብዬ ጉዳቴን አክሰፕት ማድረግ ደግሞ አልፈልግም። እኔ ደግሞ አውቃለሁ ስንት ነገር እንዳሳለፋችሁ። ከብቻ ይሄ ግጭት ዛሬ አዲስ አይደለም። ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናችሁ። ብዙ ነገር ነው ያሳለፋችሁት።
ዛሬ ላይ እንደዚህ ጥሪ የእንትን ጥሪ የሚሰጠው ልጅ አይደለም እኮ። እሺ ትላንትና ጥሩ ነገር አሳልፈናል ብዬ ዛሬ ለህሊና ምን ይለኛል ብዬ ነገ በጉዳት ውስጥ መቀጠል አለብኝ ማለት ነው? ነገሩ ይስተካከላል እኮ ለማስተካከል አሁን እየሞከርን ነው። ከዚህ በኋላ በላይ አትንከራከሩ። መብታችሁ ነው በቃ የሚወሰናችሁ መብታችሁ ነው። እግዚአብሔር እያደረግሽ ያለሽ ነው። ችግር የለውም። መሄድ ትችላላችሁ። አመሰግናለሁ ለሰጠሽኝ ክብር፣ እንደ ባልነትም ስላከበርሽኝ በጣም አመሰግናለሁ። አንተም ስላከበርሽኝ በህዝብ ፊት አክብረሽኛል። አመሰግናለሁ። አንተንም እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ ሁላችሁንም። ይፋ በቃ መልካም ጊዜ ይሁንላችሁ። ቻው። አዲስ ጀመር አረጋጋት በቃ ገና አሉ ይፋ መልካም ጊዜ ይሁንላችሁ። አብርሃም ጥሪ የሚሰጠው ልጅ የሚፈርም ልጅ አይደለም። ብዙ ነገር ያሳለፋችሁ ሰዎች ናቸው። ስለዚህ ባትጫነው መልካም። አንተ ግን ዛሬ አንድ ላይ እንድትሆኑና ልጃችሁ በስንት ሰዓት ወልዳችሁ ስማችሁን ልታሳድጉ ነው ፈልጉ። ቢሆን ጥሩ ነበር እኮ አሁንም ይሆናል። አረፈደም ነው። ካሁን በኋላ በፍጹም ሊሆን አይችልም። ገባ እንዴ? በነገሮች መካከል እንዴ ሁሉም ሰው እየመጣ ህይወታችን ውስጥ ማንም እየፈተፈተበት መኖር እኔ አልችልም። በቃ ያንን ሰው ማስወጣት ነው። በቃ ከሁለታችሁ ጋር ያለው ሰው ማስወጣት ነው። አሁን ያስወጣል። እስከ ዛሬ ድረስ ያላደረገውን ነገር ምን ሊያደርገው ነው? ካላስወጣት ይፈርማል። በቃ ውሳኔሽን ቀይሪና ድጋሚ ህይወቱ ላይ ሌላ ሰው ማስገባ የዛሬ የምታደርግ ነገር እኔ በጣም ብዙ የመጨረሻ ጊዜያቶችን አሳልፌያለሁ። ትናንትና የመጨረሻ፣ ከትናንት ወዲያ የመጨረሻ፣ አምና የመጨረሻ እንደዚህ እያልኩኝ እድሜ መፍጀት አልፈልግም። እኔ ህይወቴን መኖር ነው ፈልገው። በጣም ይቅርታ አድርግልኝ። በጣም ነው የማመሰግንህ። ቻው፣ ደህና ሁን።